ከ117 በላይ የአገዛዙ ሰራዊት አባላት ቴዎድሮስ ዕዝን መቀላቀላቸው ተሰምቷል። የምክር ቤት አባሉና የህዝብ እውነተኛ ድምጽ የሆነው አቶ ክርስቲያን ታደለ በከፍተኛ ችግርና ስቃይ ውስጥ እንደሚገኝ ተሰምቷል። አምሳልታ ተራራ ላይ ያገዛዙ ጦር ተደመሰሰ። ያገዛዙ የፕሮፓጋንዳ ሰዎች በፕሮፓጋንዳ ልሳናቸው ፋኖ ተበትኗል፣ ሰላምም ሰፍኗል በሚሉበት ቅጽበት ተበተነ የተባለው ፋኖ ያገዛዙን ሰራዊት እየበተነው ይገኛል። በሌላ ዜና በቡሬ በደንበጫና መሰል ቦታዎች የታቀደውን ሰልፍ በፋኖ መበተኑ ተሰምቷል። የ12ኛ ክፍል ብሔራዊ ፈተና ተፈታኞች ቁጥር በየዓመቱ እያሽቆለቆለ መሆኑ ተገለጸ። ቬኔዙዌላ ከአሜሪካ ጋር ጦር ለመማዘዝ መዘጋጀቷን አሳወቀች። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ የቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መጻጻትን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኑ። እነሆ ወደ መረጃችን ገባን። ከ117 በላይ የአገዛዙ ሰራዊት አባላት ቴዎድሮስ ዕዝን መቀላቀላቸው ተሰምቷል። በየጊዜው ሰብአዊና ቁሳዊ ኪሳራን እያስተናገደ ያለው የብርሃኑ ጁላ ሰራዊት በተለያየ አውደ ውጊያ የሚደመሰሰው እንዳለው ሆኖ በየዕለቱ እጅ የሚሰጠውና እየከዳ ከአገዛዙ ሰራዊት የሚወጣው ቁጥር ከዕለት ዕለት እየጨመረ ሄዷል። የብልጽግናው ሰራዊት የደረሰበትን ምት መቋቋም ሲያቅተው ከነመሳሪያው ፋኖን እየተቀላቀለ መሆኑ የተገለጸ ሲሆን በ10 ቀን ብቻ ከ117 በላይ የአረመኔው ሰራዊት አባላትና አመራሮች በራሳቸው ጊዜ አፍባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝን ተቀላቅለዋል ተብሏል። ብርሃኑ ጁላ ሀገርን ከውጭ ጠላት እንዲጠብቅና ለህዝብ ደጀን እንዲሆን ሳይሆን ህዝብ እንዲጨፈጭፍ በግዳጅ ከትምህርትና ከእምነት ተቋማት ሳይቀር እያፈሰ ቢያሰለጥንም የሰለጠነው ሰራዊት ግን ህዝቤን አልጨፈጭፍም በማለት እየከዳ ፋኖን በገፍ እየተቀላቀለ ነው እንደሆነ የመረጃ ምንጮቻችን ገልጸዋል። ከተቀላቀሉት የሰራዊት አባላት የተገኘው መረጃ እንደሚያመለክተው ሁሉም ለመክዳትና ፋኖን ለመቀላቀል ምቹ ጊዜና ሁኔታ እየጠበቀ መሆኑን በተለይ ከፍተኛ የመከላከያ አመራሮች እየደረሰባቸው ባለው መገለልና ጫና በሻለቃና በኮር ይዘው ወደ ፋኖ ሊገቡ እንደሚችሉ ማሳያዎችን አይተናል ሲሉ ገልጸዋል። በሌላ ዜና የምክር ቤት አባሉና የህዝብ እውነተኛ ድምጽ የሆነው አቶ ክርስቲያን ታደለ በከፍተኛ ችግርና ስቃይ ውስጥ እንደሚገኝ ተሰምቷል። ከአንድ የቅርብ ቤተሰብ የደረሰ መረጃ እንደሚያሳየው በአቶ ክርስቲያን ታደለ ላይ አገዛዙ አረመኔያዊ ተግባር እየፈጸመበት እንደሆነ መረጃ የደረሰን ሲሆን በዚህም ማረሚያ ቤቱ ከሚፈቅደው ምግብ ውጭ እንዳይገባ ከመከልከል ጀምሮ የሚያስፈልገውን መድኃኒት እንዳይገባ እስከ ማገድ ድረስ እንደደረሱ ታውቋል። ከዚህ በተጨማሪ የተደረገለት ቀዶ ሕክምና በየጊዜው ስለሚተካ ወደ ሌላ ህመም ካንሰር ሳይተካ በጨረር ሕክምና መጥፋት አለበት ብለው የቅርብ ሐኪሞች ውጭ ሀገር ሄዶ መታከም እንዳለበት እያለቀሱ ሳይቀር ለማረሚያ ቤቱ ኃላፊዎች የነገሯቸው ቢሆንም ምንም አይነት ርኅራኄ ሲያሳዩ በዕለቱ ወደ ማረሚያ ቤት የወሰዱ ሲሆን ይህም ለባሰ በሽታና ጉዳት ሊያጋልጠው እንደሚችል ስጋታቸውን አጋርተውናል። አክለውም ያለበት ቦታ መጸዳጃ ቤትም ሆነ ሌላው ነገር ፈጽሞ ምቹ ካለመሆኑ የተነሳ ህመሙ ከመሻል ይልቅ እንዲብስበት እያደረገው ይገኛል። ሰኞ፣ ረቡዕና አርብ በቤተሰብ ይጠየቅ የነበረው ጭራሽ እንዲቆም ሆኗል። የሚወስደው መድኃኒትም ከመብዛቱ የተነሳ ለሌላ ተጓዳኝ ህመም እየተዳረገ ነው ሲሉ በተሰበረ ልብ ሐሳባቸውን ገልጸዋል። በመጨረሻም ብዙ ስቃይና መከራ እያስተናገደ ለሚገኘው ወንድማችን የሰብአዊ መብት ተቆርቋሪዎች፣ ዓለም አቀፍ ተቋማትና ሚዲያዎች አገዛዙ ላይ ጫና ፈጥረው ህክምና የሚያገኝበት መፍትሄ ካልተፈጠረ አደጋው ከዚህም የከፋ ስለሚሆን ርብርብ ታደርጉ ዘንድ በፈጣሪ ስም እንጠይቃለን ብለዋል። አምሳልታ ተራራ ላይ ያገዛዙ ጦር ተደምስሷል። ያገዛዙ የፕሮፓጋንዳ ሰዎች በፕሮፓጋንዳ ልሳናቸው ፋኖ ተበትኗል፣ ሰላምም ሰፍኗል በሚሉበት ቅጽበት ተበተነ የተባለው ፋኖ ያገዛዙን ሰራዊት እየበተነው ይገኛል። በዛሬው ዕለት አምሳልታ ተራራ ላይ ሰፍሮ የነበረው የአረመኔው አገዛዝ ሰራዊት ወንድማማቾች ብርጌዶች ከበባ ውስጥ በማስገባት የጠላትን ሁለት ምሽግ በመስበር ጠላትን አይቀጡ ቅጣት ቀጥተውታል። ወጣቱ የጦር መሪ የጎጃም አገው ምድር ክፍለ ጦር አዛዥ ኮማንዶ ደሞዝ በመሩት አውደ ውጊያ ጠላት ላይ ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ ማድረስ ተችሏል። በዚያ ወደ ውጊያ ያገዛዙ የጦር ሰራዊት ዙ 23 እና ሞርተር ዲሽቃን ጨምሮ የተጠቀመ ቢሆንም የጎጃም አገው ምድር አናብስቶች በሰው ቁመት ልክ የተሰራውን ሁለት ምሽግ በመስበር ጠላት ላይ ቁሳዊና ሰብአዊ ኪሳራ አድርሰውበታል። በዚያ ወደ ውጊያ 22 ክላሽ 1988 የክላሽ ተተኳሽ 742 የብሬን ተተኳሽ የተማረከ ሲሆን 28 ያገዛዙ ኃይል ሲደመሰስ ከ30 በላይ የሚሆነው ደግሞ ቁስለኛ በመሆን ወደ እንጅባራ ሆስፒታል ገብቷልም ተብሏል።
በሌላ ዜና በቡሬ በደንበጫና መሰል ቦታዎች የታቀደውን ሰልፍ በፋኖ መበተኑ ተሰምቷል። አፋ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር የቡሬ ዳሞት ብርጌድ አረመኔው ስርዓት በቁጭ ከተማና በቡሬ ከተማ ህዝቡን እያስገደደ የድጋፍ ሰልፍን ለማካሄድ እንቅስቃሴ ሲሞክር በይበገሪዎቹ የቡሬ ዳሞት ብርጌድ ሻለቃዎች ሰልፉ ተበትኗል። በአባይ ሻለቃና በመርከብ ሻለቃ ግንባር ወደ ዛልማ እንቅስቃሴ ያደረገው ጠላት እጅጉ የተመታ ሲሆን በውጊያውም በርካታ ሙትና በርካታ ቁስለኛ ያደረጓቸው ሲሆን ቁስለኞቹ የቁጭ ጤና ጣቢያ እያጨናነቁት መሆኑ ምንጮቻችን ገልጸውልናል። ታሪክ ሰሪዎቹ የቡሬ ዳሞት ብርጌድ እንደ ሚሳኤል የሚምዘገዘጉ ሻለቃዎችን አጠናክሮ በጠላት ላይ ከባድ ጥቃት በማድረስና አረመኔው ስርዓት ህዝቡን በአፈሙዝ በማንገራገር ተሰልፋላችሁ፣ ትደግፋላችሁ፣ ታሞግሱናላችሁ በማለት ለቃቅሞ ለሰልፍ ያዘጋጀውን ሰልፈኛ ብትንትኑን አውጥተውታል። በተመሳሳይ በደንበጫ ከተማ ያገዛዙ ኃይል በግድ ሰልፍ ውጡ እያለ ህዝቡን በሚያንገላታበት ሰዓት ክንደ ብርቶች ፋኖች በወሰዱት ጥቃት ያሰበውን እንዳያሳካ አድርገውታል። በተያያዘ ዜና ሚኒሊክ እዝ ልዩ ዘመቻ ቆቦ ከተማ በምሽት በመግባት የራያ ቆቦ ፖሊስ ጣቢያ ላይ ከባድ ጥቃት በመፈጸም ድል ተጎናጽፈዋል። ሚኒሊክ እዝ ልዩ ዘመቻ ቆቦ ከተማ በመግባት የራያ ቆቦ ወረዳ ፖሊስ ጣቢያ የብልጽግና አገልጋይ ካድሬ የመሸገበት ህንጻ ላይ የአርፒጂ ላውንቸር ጥቃት በመፈጸም ታላቅ ጀብድ ፈጽመው ድል እንደተጎናጸፉ የመረጃ ምንጮቻችን አጋርተውናል። የብልጽግናው አገዛዝ አባይ ግድብ ካስመረቀ በኋላ በሰሜን በኩል ከኤርትራ ጋር ሊያካሄደው ላሰበው ጦርነት አጀንዳና ፕሮፓጋንዳ የሆነው ዘንድ ውጤት ባያመጣለትም ህዝቡን በግዳጅ ሰልፍ እያስወጣና ግድቡ ተሞልቷል፣ ቀይ ባህር ይቀጥላል የሚል ጦርነት ቀስቃሽ መፈክር በማስያዝ የባህር በር ጉዳይ የህዝብ ፍላጎትና አጀንዳ ለማስመሰል እየጣረ ይገኛል። የ12ኛ ክፍል ብሔራዊ ፈተና ተፈታኞች ቁጥር በየዓመቱ እያሽቆለቆለ መሆኑ ተገለጸ። በሀገራችን ኢትዮጵያ ጦርነት የመንግስት ፖሊሲ ከሆነና የባለስልጣናቱ የስልጣን ማራዘሚያ ስልት ከሆነ ጀምሮ የትምህርት ተቋሙ መውደም፣ ሆስፒታልና ጤና ጣቢያ የጦር ካምፕ መሆን፣ ህጻናት ቤት መዋል፣ ወጣቶች ወደ ጦር ግንባር መሄድ፣ አዛውንቶች ከቤተ ክርስቲያንና መስጊድ ርቀው በባታቸው መዘጋት ከጀመሩ 7 መስከረሞች አልፈዋል። ከጫካ የመጣው ብርሃኑ ነጋ የትምህርት ሚኒስተር ምርኮኛው ብርሃኑ ጁላ ኢታማዦር ሹም ከሆኑ ወዲህ ካለቃቸው በሚሰጡት መመሪያ ሀገሪቱን ከብርሃኑ ወደ ጨለማ፣ ከእውቀት ወደ ድንቁርና፣ ከሰላም ወደ ጦርነት ቀጠና ቀይረውታል። ከሰሞኑ ከ12ኛ የመልቀቂያ ፈተና ውጤት መለቀቅ ጋር በተያያዘ የተለያዩ መረጃዎች እየወጡ ይገኛሉ። በተባበሩት መንግስታት የህፃናት ተራድኦ ድርጅት ዩኒሴፍ ሪፖርት መሰረት በአገር አቀፍ ደረጃ ከ9 ሚሊዮን በላይ ህፃናት በግጭት መፈናቀልና በተፈጥሮ አደጋ ምክንያት ከትምህርት ገበታ ውጭ ሆነዋል ብሏል። ሪፖርቱ ከ6000 በላይ ትምህርት ቤቶች የተዘጉ ሲሆን ከ10000 በላይ ትምህርት ቤቶች ደግሞ ጉዳት ደርሶባቸዋል ወይም ሙሉ በሙሉ ወድመዋል ብሏል። ከዚሁ ጋር በተያያዘ ምንም እንኳ የብሔራዊ ፈተና ማለፊያ ውጤት የሚያመጡ ተማሪዎች ቁጥር መሻሻል ቢያሳይም ፈተናውን የሚወስዱ ተማሪዎች ብዛት በከፍተኛ ሁኔታ እያሽቆለቆለ ይገኛል ተብሏል። ይህ ንጽጽር የተሰራውም ከ2014 ዓ.ም ወዲህ ባለው ሲሆን በ2014 ዓ.ም 896520 ተማሪዎች ፈተናውን እንደወሰዱ መረጃ ሲያመለክት በ2017 ዓ.ም የ12ኛ ክፍል ብሔራዊ ፈተና የወሰዱ ተማሪዎች ብዛት ወደ 581905 ማሽቆልቆሉ ተገልጿል። የተፈታኞች ቁጥር ማሽቆልቆሉ በ12ኛ ክፍል ተማሪዎች ብቻ የተገደበ አይደለም። በተጨማሪም በርካታ ህጻናት ከትምህርት ገበታ ውጭ የሆኑበት ክልል አማራ ክልል ሲሆን ብዛታቸውም 4.4 ሚሊዮን መሆኑ ተገልጿል። በኦሮሚያ ክልል 3.2 ሚሊዮን እና በትግራይ ክልል 1.2 ሚሊዮን ተማሪዎች ከትምህርት ገበታ ውጭ መሆናቸውን ሪፖርቱ ማስታወቁ ይታወቃል። ከዚሁ ጋር በተያያዘ ዜና ኦብነግ በ12ኛ ክፍል ውጤት ላይ ተቃውሞ አንስቷል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ዛሬ ባወጣው መግለጫ የዘንድሮ የ12ኛ ክፍል መልቀቂያ ፈተና ውጤት አስደንጋጭ ሆኖ እንዳገኘው አስታውቋል። የሶማሌ ክልል ትምህርት ቢሮ ይፋ ባደረገው መረጃ መሰረት በዚህ ዓመት ፈተናውን ከወሰዱት 16779 ተማሪዎች መካከል 462 ብቻ ማለፋቸውን ኦብነግ የገለጸ ሲሆን ፈተናውን ያለፉትም 2.7 በመቶ ብቻ መሆናቸውን እንደሚያሳይ አስታውቋል። ባለፈው ዓመትም በክልሉ ውስጥ 22883 ተማሪዎች ፈተናውን ወስደው ያለፉት ግን 263 ብቻ እንደነበሩ አስታውሶ ውጤቱን አሳፋሪ ሲል ገልጾታል። ኦብነግ በመቶኛ ደረጃ ካየነው ካለፈው ዓመት የተሻለ ቁጥር ያላቸው ተማሪዎች ዘንድሮ አልፏል ቢልም 97 በመቶ የሚሆኑት የሶማሌ ክልል ተማሪዎች በመውደቃቸው ምንም የተሻሻለ ነገር እንደሌለ አመላክቷል። ኦብነግ አክሎም ይህ ውጤት የሶማሌ ክልል አስተዳደር ውድቀትን እንደሚያሳይ አብራርቷል። ባለፉት 7 ዓመታት የክልሉ አስተዳደር በትምህርት፣ በጤና፣ በውሃና በኢኮኖሚ ልማት ላይ ምንም እንዳልሰራ ጠቅሶ አስተዳደሩ በሙስናና በቁጥር ጨዋታ ውስጥ ይገኛልም ብሏል። እነዚህን በዝርዝር አስቀምጦም ለሶማሌ ክልል ተማሪዎች መውደቅ ዋነኛ ምክንያት የመንግስት አገልግሎት ድክመት፣ በፌደራል መንግስቱ ማግለልና ተቋማዊ ሙስና መኖር ነው ሲል ድምዳሜ ላይ ደርሷል።
ከውጭ ወዳገኘነው መረጃ ስናመራ የእስራኤል መከላከያ ሚኒስቴር ጋዛ እየነደደች ነው አሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኃይለኛ ዘመቻ ያሉት በጋዛ ሰርጥ መጀመሩን ማረጋገጣቸውን ተከትሎ እስራኤል በጋዛ ከተማ ላይ የምትፈጽመውን ከባድ የአየር ድብደባ አጠናክራ ቀጥላለች። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ በኤክስ ገጹ ላይ ጋዛ እየነደደች ነው ሲሉ አስፍረዋል። ከአንድ ሳምንት በኋላ 2 ዓመት የሚሞላው እስራኤል በጋዛ ላይ እያካሄደችው ያለው መጠነ ሰፊ ወታደራዊ ዘመቻ አሁን ተባብሶ ቀጥሏል። እስራኤል ጋዛን ለመቆጣጠር በወጣችው እቅድ መሰረት ከባድ የአየር ድብደባና የእግረኛ ሰራዊት ጥቃት በጋዛ ላይ የከፈተች ሲሆን በዚህም ጋዛ ውስጥ ያሉ ህንጻዎች በእስራኤል የጦር አውሮፕላኖች እየወደሙ ሲሆን ይህንንም የእስራኤል የመከላከያ ሚኒስትር ኢዝራኤል ካትዝ ጋዛ እየነደደች ነው ሲሉ ገልጸውታል። መስከረም 26 2016 ዓ.ም ሐማስ ባልተጠበቀ ሁኔታ በእስራኤል ላይ የፈጸመውን ጥቃት ተከትሎ 1200 ሰዎችን ከገደለና 251 ሰዎችን ካገተ በኋላ እስራኤል በጋዛ ላይ ከባድ ጥቃት ስትፈጽም ቆይታለች። በሐማስ የሚመራው የጋዛ ጤና ሚኒስቴር እንዳለው ከ60 ሺህ በላይ የጋዛ ነዋሪዎች ተገድለዋል። አሁን የተከፈተው ጥቃት ደግሞ በእስራኤል ነፍሰ ባላ ድሮኖች የጋዛ ነዋሪዎች እንደሚቀሰፉ አያጠራጥርም ብሏል። በመጨረሻም ቬንዙዌላ ከአሜሪካ ጋር ጦር ለመማዘዝ መዘጋጀቷን አሳወቀች። ቬንዙዌላ 2.5 ሚሊዮን ወታደሮቿን በማሰባሰብ ከአሜሪካ ጋር ለሚደረግ ጦርነት መዘጋጀቷን አስታውቃለች። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ እንደተናገሩት ሀገራቸው በአሜሪካ ጥቃት ከተሰነዘረባት ለትጥቅ ትግል ዝግጁ መሆኗን ያሳወቁ ሲሆን በአሁኑ ወቅት ቬንዙዌላ የበለጠ ሀገራዊ ኃይልና አንድነት ያላት ነጻነቷን ለማስጠበቅና ሰላምን ለማረጋገጥ ዝግጁ የሆነች ሉዓላዊ ሀገር ነች ብለዋል። ቬንዙዌላ ለመከላከል 2.5 ሚሊዮን ወታደራዊ አባላትና ሚሊሻዎች መሰማራታቸውን በመግለጽ የሀገራቸውን ሚሊሻዎች ይበልጥ እያሰባሰቡ መሆኑን አስታውቀዋል። ባለፈው ወር 4.5 ሚሊዮን የሚሊሻ አባላትን እንደሚያሰማሩ ያስታወቁት ፕሬዝዳንቱ በአሜሪካ ለሚሰነዘረው ወታደራዊ ዛቻ ምላሽ ለመስጠት ዝግጁ መሆናቸውን ገልጸዋል። ፕሬዝዳንቱ አክለውም አሜሪካ ወረራ ለመፈጸምና ወታደራዊ ግጭት ለመቀስቀስ እየሞከረች መሆኑን ተናግረዋል። አሜሪካ ወረራ ለመፈጸም የአደንዛዥ እጽና የአደንዛዥ እጽ ዝውውርን በምክንያትነት እያነሳች ቢሆንም ፍላጎቷ የስርዓተ ለውጥ በማድረግ የሀገሪቱን ሀብት መንጠቅና የነዳጅ ክምችትን መቆጣጠር ነው ብለዋል። ፕሬዚዳንት ኒኮላስ ማዱሮ የአሜሪካ ተግባር የካሪቢያን ውቅያኖስ ቀጠናን ወደ ከፍተኛ ውጥረትና ጦርነት እንደሚያመራ አስጠንቅቀዋል። የአሜሪካ ዓላማ ቬንዙዌላን ማተራመስና የሀገራችን ዘይት፣ ጋዝና ብረት፣ ወርቅ መያዝ እና መስረቅ የሚደረግ ወታደራዊ ዘመቻ መሆኑን መላው ዓለም መገንዘብ ይኖርበታል ብለዋል። እንደ አውሮፓውያን አቆጣጠር ከ2019 ጀምሮ መደበኛ ዲፕሎማሲያዊ ግንኙነት በሌላቸው በሁለቱ ሀገራት መካከል ያለው ውጥረት እየጨመረ የመጣ ሲሆን አሜሪካ የቬንዙዌላ ፕሬዝዳንት ያሉበትን ለጠቆመ የ50 ሚሊዮን ዶላር ልማት እንደምትሰጥ አስታውቃለች። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ